ደህና ናችሁ? እዚህ ያላችሁ ውጭ ያላችሁ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚክም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት። ውር የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ። እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራስ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃትም የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላቀው ቤት እኔ እናቷ የማላቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብቶ አይበል ወይ ራሱ ያውጣ ያጋልጥ ያለችበት። ከኔ ስም ወረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ እኮ የትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩየት ነበሩ። የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ እያደረጋችሁ የሰው ገንዘብ አታስቀሩ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ። ያላየው አታውራ። እኔ ኩየት የሚባል ሀገር አላውቅ። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈራአል እኮ መርቀ ነው 4 ሆነን መርቀ ነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማህሌቱ እናት ሆኜ ነው መርቄ ከፈራአል 20 ሺህ ብር የተቀበልኩት። ፈራአል የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግረናል እርዳናል አልነምኛ ስለመረቁት 20 ሺህ ብር ለሁላችን ሰው። በእነኚህ እናት ብዙዎቻችሁ ፍርድ እየፈረዳችሁ ነበረ። እነሱም ከሷ ጋር አንድ ላይ ሆነው እየበሉ ነው። ለምን ዛሬ ዋሻሉ ብላችሁ እየተናገራችሁ ነበርና አትፍረድ ይፈርድብሃል የሚባል ነገር አለ። ትልቅ ሰው ናቸው፣ እናት ናቸው። ያለውን ነገር ደግሞ ትናንትና በጥያቄ እንደዛ ይህን ያክል ስትጠይቋቸው እኔ በጣም ነው የተናደድኩት። ማይጠየቅ ጥያቄ ራሱ እየጠየቃችሁ ነበረ። እነሱ የቤታቸውን ሀታ ባላቸው ታሞ ፓምፐርስ እንዲቀይሩ እንደነበረ ቤተል ላይ ቤት ኖሯቸው ቤታቸውን ሽጠው ወደ ኦሮሚያ ክልል ሄደው እንደገዙ ብዙ ነገር እየተናገሩ ነበርና በጣም ነው ያሳዘኑኝ። በነገራችን ላይ በአንድ ቤት 10-12 ልጅ ሊወለድ ይችላል። ግን 12ቱም ልጅ አንድ አይነት ባህሪ አንድ አይነት ተግባር ይዞ አይወጣም። እና አንዱ ሌባ ሊሆን ይችላል፣ አንዱ ሞኝ ሊሆን ይችላል፣ አንዱ በጣም ጥሩ ሰው ሊሆን ይችላል፣ አንዱ መጥፎ ሰው ሊሆን ይችላል። እና እነሱ ተናግረዋል። ባህሬን እኔ ነኝ የወሰድኳት እናቴ እኔም ሄጄ አግዝሻለሁ ስትለኝ ካመጣዋት በኋላ እንደውም ስታስቸግረኝ ያንን ቦታ ጥዬላት ነው የወጣሁት። የኖሩበትን ባህሬን ሄደው ቤታቸውን የገዛ አሁን ቤታቸው እንደዚህ ቤታቸው እንደዚህ ልጅቷን መያዝ ሲገባችሁ ልጅቷን ማባረር ሲገባችሁ እናቷ ጋር ለምን ሄዳችሁ? እኔ በጣም ነው ያሳዘኑኝ። በእርግጥ የሆነ ነገር ሊኖር ይችላል አይታወቅም። የሰው ልጅ ግን ይመርመሩ። በሶሻል ሚዲያ ሳይሱ አሁን ህግ አጠገብ ሄደው ቢናገሩ ጥሩ ነው ብዬ አስባለሁኝ። እንደ ሶሻል ሚዲያ ላይ እንደፈለገ ትንሹም ትልቁም እንደፈለገ ያደርጋቸዋል። በቃ ሁሉም ለእኔ ስልጣን አለኝ። እንደገና ደግሞ ለኢትዮጵያ ሕዝብ እኔ ተወካኝን በተለይ ለአረብ ሀገር ላለን ለኛ ማለት ነው። አንዱ ምን እንትን ይከፍታል፣ በእኛ ደግሞ በቃ ሬሳን ይቀበላለሁኝ፣ እንደዚህ ያደርጋለሁኝ፣ የማዳም ቅመሞችን ችግር እፈታለሁኝ። የራሳቸውን ችግር ሳይፈቱ በእኛ ከካቸው እንዲያራግፉ ማለት ነው። ከዛ ደግሞ በጎ አድራጎት አለኝ እንደዚህ ያለኝ እያሉ የኛን ገንዘብ ኢትዮጵያ ያለው እሱ በራሱ የሚፋጀው የሚበላው የሚጠጣው ያጣውን ህዝብ እንኳን የማያነሱ ስለ አረብ ሀገር ሴት ለምን እኛ ያየነውን ነገር አይተን ማሳል በቃ ሌላውም ሰው እንዳያየው የኛን ህይወት ማንም እንዳይኖረው ሲያለቅሱ ደግሞ እኛም ርቦናል፣ በማዳም ቤት እኛም ሰው ናፍቆናል፣ እኛም አየር ናፍቆናል፣ ይርበናል፣ ትንሹም ትልቁም ያዘናል። ያ ሁሉ ስላየን የሆነ ሰው ተቸገርኩኝ ሲል ችግሩን በቃ እንደ ችግራችን ስለምናይ
ምንም አናቅ ሞኝ ነገር ምን መስላችሁ ሰዎች አላችሁ። ሶሻል ሚዲያም ደግሞ እንደፈለጋችሁ የምታደርጉ ሰዎች አላችሁና እነኝን እናት ማምጣት መጠየቃችሁ አንድ ነገር ነው፣ ግን አግባብ ባለው በህግ ብትጠይቋቸው ጥሩ ነበርና ያላቸውን ነገር ነው የተናገሩት። ወደ በቃ ያኔ አንድም ነገር ሳያስቀሩ ተናገሩ። እሺ ተናገሩ፣ ሄዱ። ልጅቷስ እየተፈለገች ነው። የት ነው ያለችው? ከዱባይ ራሱ አልወጣችም የሚሉ አሉ። በኒቃብ ነው የወጣች ያለችው አሉ። የሚሉት ደግሞ ለምን ለህግ አያቀርቧትም? እንደወጣች ደግሞ ቀላሉ ዘዴ እንደዚህ ፎሎዋችሁን ለመሰብሰብ የራሳችሁንን ቻናል ለማሳደግ ከምትሮጡ ዱባይ ኤምባሲ ትሄዳላችሁ። ግዴታ እቃ አስወጥታለች፣ ያላትን የቤቷን እቃ አስጭናለች ተብሏል። እና ኤምባሲ ሄዳችሁ እና አካዲ የሚባል ሰው በዚህ ቀን ወጥተዋል ወይ እንትን አጽፈዋል ወይ ወረቀት አጽፋ ወጥታለች ወይ ማለት ትችላላችሁ። ቀላል ነገር ነው። እንደወጣች እንዳልወጣች እኮ ሲስተም ላይ ይወጣል። እና መጠየቅ ሲገባችሁ ያለሽበትን ቦታ በእነዚህ ነገር መከታተል ሲገባችሁ ሰውን ከሰው ጋር ለማጋጨት ሰውን ማባረር ምናምን ይሄ ነገር ፌር አይደለም። በቤታችሁ 20 ሰው ነበረ፣ 30 ሺህ ሰው ነበረ፣ 20 ሺህ ሰው ነበረ ለማለት የምትጠሩ ሰዎች ራሱ አላችሁና በጣም ታሳዝናላችሁ። እነኚህ እናት ደግሞ በጣም ነው አንጀት የሚበሉት ሀቂቃ። ያኔ በሚያርፉበት ሰዓት እቺ አንዴ እንትን ከፍታለች። ኢትዮጵያ ላይ ደግሞ የጴንጤዎች 666ን አደራጅታለች ይላሉ። ምንም የምታቀርቡት ነገር የለም። እንደገና ደግሞ እንትን አላት፣ ቤት አላት አላችሁ። ቤቷን ለምን እንትን አትጠቁሙም? ሚኪ ቤቷን የሚያውቀው ነገር ከሆነ እሱ ከሷ ጎን ካልሆነ ለምን ቤቷን አይጠቁምም? ቤቷ እንዲያዝ ለምን አያደርግም? ቀላል ዘዴ እያለ ዙሪያ ጥምጥሙን ለምን ትሄዳላችሁ? የሰዎቹ ሰልችተው ብራቸውን ትተው እንዲገቡ ለምን ታደርጋላችሁ? ኢትዮጵያ እኮ በአሁኑ ሰዓት ቁርስ ተበልቶ ምሳ አይደገም፣ ምሳ ተበልቶ ራት ማይደገምበት ሰዓት 100 ሺህ 130 ሺህ ስራውን ፈቶ ስራ ለቅቅ ያለው ብሎ የስራ ወረቀት አስገብቶ ቤት የተቀመጠው ሰው ለምንድን ነው እንደዚህ የምታደርጉት? ለምንድን ነው የምትጫወቱበት? ቤቷ ይሸጥ፣ ቤት ሳይኖራት አይቀርም። ይሄን ሁሉ ስትዘርፍ የሆነ ነገር ሳይኖራት ዝም ብላ ወይ ለሆዳ ይሄን አክል ገንዘብ መቼም አትበደርም፣ አሰርቅም። ስለዚህ ቤቷን ለምን ሚኪ እንዲያሳይ አታደርጉትም? ዱባይ ላይ ተቀምጦ እንደፈለገ እሱ በቃ ለምኜ ለሰዎቹ ይሰጣለሁ። ለምን ይለምናል? ቤቷ ለምን አይሸጥም? ለምን አይጠቁሙም? ለምን ፈራ? ወይስ አንድ ላይ ነው ያሉት? አንድ ላይ ነው ወይ ያሉት? የዓመት በዓል ቀን አንድ ላይ ነበሩ አሉ። እና ካሉ ለምንድን ነው እሱ የሄደችበት? እርግጠኛ ነኝ ያውቃል። ምክንያቱም እሱ ራሱ ካናዳ ወስደሃለው ብላ ነው፣ አብረው ሊሄዱ ነው የመጣው። እና ለምንድን ነው ሰዎችን እንደዚህ ጉድ የምታረጓቸው የምትጫወቱባቸው? እዚህ ራሱ እኮ ያው ፀጉር ቤቱን ይዘው የተቀመጡ ልጆች እኮ አሉ። የተበደረችበት ነገር ከሆነ እነሱ ራሱ ይያዛሉ። በእሷ ስም ነው የተከፈተው፣ እነሱ ነው ያሉት። እና ለምንድን ነው ጭንቅላታችሁን ክፍት ማታደርጉት? ለምን እናንተ ብቻ ልጠቀም 1 አበባ 2 አበባ የሚወረውሩላችሁ ብዙ ነገር ለምንድን ነው የሚመስላችሁ? የሰውን እንትን ፈታለው ብላችሁ ነው የመጣችሁት። በመንግስት ፍቃድ አውጥታችሁ የመጣችሁ የተቀመጣችሁ አላችሁ። ሰውን እረዳለሁ ብላችሁ የት አለ የምትረዱት? የት አለ? የማንን እንትን ነው የፈታችሁት? ከዚህም በፊት ከስንት ማነው ሮቤል ባለማተቡ 9 ሚሊዮን ይዞ ቤልጅየም ሲገባ ምን አደረጋችሁ? ማን ነው የሚባለው እንደዚሁ 15,000 ድርሃም ነው ይዞ ቤልጅየም ሲገባ ምን አደረጋችሁ? ምንም እያደረጋችሁ እኮ አይደለም። እናንተ የበለጠ ሰውን እያስበላችሁ ነው ያላችሁት። ሀቂቃ ማለት ነው። በጣም ይደብራል። እኔ ቲክቶክ ላይ የሚሰሩት ስራ የሚሰሩት ድራማ ማንም ሰው አላወቀባቸውም። ሁሉም ለጥቅም ነው የሚሰራው። ሁሉም ማንም ሲጮህላችሁ እውነት የሚጮህላችሁ እንዳይመስላችሁ። ገንዘባችሁን አትበሉ። በተለይ ሶሻል ሚዲያ ታዋቂ ነው። ሶሻል ሚዲያ ላይ ይዘዋለሁ፣ የሆነ ነገር ቢይዝብኝ፣ የሆነ ነገር ቢወስድብኝ ሶሻል ሚዲያ ላይ ይዘዋለኝ ብላችሁ ገንዘባችሁን አትስጡ።
ባዳ ከሚበላው ቤተሰቦቻችሁ ይብሉት። አብዛኛዎቻችሁ ቤተሰቦቼ ምንም አላረጉልኝም ብላችሁ ተስፋ ቆርጣችሁ ከሌላው ሄዳችሁ ተለጥፋችሁ እንደዚህ ትሰጣላችሁ። እና እንደዚህ አይነት ነገሮችን አታድርጉ ነው የምለው እኔ። አታድርጉ፣ ማንንም አትመኑ። በዙሪያችሁ ያሉ ሰዎች አትመኗቸው። በተለይ ሶሻል ሚዲያ ላይ ያሉ ሰዎችን አትመኑ። በቃ ገንዘባችሁን በምታስቀምጡ ቦታ አስቀምጡ። ሀቂቃ በጣም የሚያስጠላ ዘመን ላይ ነው ያለ ነውና አላኩል ያህልን ያኔ ምን ብዬ እንደምን ሁሌም በቃ ተናድጄ መጣና አወራለሁ ብዬ ወሬው ራሱ የሚጠፋብኝ ጊዜ አለ። ለምን አብዛኛው ጊዜ እኛ የአረብ ሀገር ያለን እኛን የምንሸወደውና ለምንድን ነው የምንሸወደው? ራሱ 2 መኪና እያለው ቤት እያለው ልመና ይመጣል። የሆነ ነገር እንትን ብሎብኛል እርዱኝ። እኛ እኮ ምንም የለንም። እኛ እኮ ለታክሲ እናውጣ የሆነ ቦታ እንሂድ ራሱ ስንል ያንቀጠቅጠናል። ለራሳችን ሲሆን ማለት ነው። ለሰው ሲሆን ግን በቃ እኔ እኮ ይሄን አክል እሰጣለሁ። ሚኪን ባለፈው ይሄ ነገር ሲገጥመው እኛ እንሰጣለን። ሀቢባን አጨናነቋት በውስጥ እኛ እንረዳዋለን። እንደዚህ የሚሉ ሰዎች እኮ ሰውን ይገፋፋሉ እንጂ አይረዱም። እርግጠኛ ሆኜ ነው የምነግራቸው ማለት ነው። እኛ እናደርጋለን ይላሉ፣ በኪሳቸው ግን 1 ሳንቲም አውጥተው አይሰጡም። እናንተን ይገፋፋቸዋል፣ እንድሰጡ ያደርጓቸዋል። ተጠንቀቁ።